በአንድ ኃጢአተኛ ንስሐ መግባት ምክንያት በሰማይ በእግዚአብሔር መላእክት ዘንድ ታላቅ ደስታ ይደረጋል ይላል አይደል? አይደል? አዎ ልክ ነው። እንዴት ያውቃሉ መላእክት? አንድ ሰው ለምሳሌ አንቺ አሁን ማርያም ንስሐ ስትገቢ መላእክት እንዴት አውቀው እንዴት ሊደሰቱ ይችላሉ? ይሄም የእግዚአብሔር ስራ ነው። በጣም ጥሩ። ምን ልልሽ ፈልጌ ነው እንደውም ካነሳኋቸው አይቀር የምነግርሽን ጥቅሶች ግን ያዣቸው። እሺ ማርያም ከዚህ ከወጣሽ በኋላ ራስሽ አንብበሽ እንድታመዛዝኝ ማለት ነው። አሁን የምነግርሽ ነገር ዞሮ ዞሮ መጽሐፍ ቅዱስ ላይ ስለሆነ የምንነግርሽ እንድታመዛዝኝ። ምን ልልሽ ፈልጌ መሰለሽ መጽሐፍ ቅዱስ ላይ መላእክት ቀጥታ እግዚአብሔርን ለምነው ህዝብን ይቅር ሲያስብሉ እንዳለ ታውቂያለሽ? እስቲ አንተን አንብብልኝ እሱን ፓርት። ኦኬ እሺ። እስካሁን ያልኩሽን ነገሮች ያዢና ከዛ ትንቢተ ዘካርያስ ላይ ምዕራፍ 1 ማለት ነው። ያው እግዚአብሔር እንደምታውቂው የኢየሩሳሌምና የይሁዳን ከተሞች ያው ተቆጥቷቸው ነበር አይደል? ህዝብ እስራኤል 70 ዓመት። እሺ ጥቅሱን ያዡና ማነብልሽ ነገር ስሚ። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እንደዚህ የሚል ቃል አለ። ኦኬ ከቁጥር 10 ጀምሮ ማንበብ ትችያለሽ። ቁጥር 12 እንደዚህ ይላል። የእግዚአብሔርን መልአክ መልሶ ኦኬ በደንብ ስሚ። የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምና የይሁዳ ከተሞችን የማትምራቸው እስከ መቼ ነው አለ። አሁን ከዚህ ንግግር ምንድነው የምንረዳው? የኢየሩሳሌምና የይሁዳ ህዝቦች 70 ዓመት እግዚአብሔር ምሕረት እንዳላከላቸው አይደለ ነው አይደል የምንረዳው? የማትምራቸው እስከ መቼ ነው ብሎ ሲጠይቅ ደግሞ ምን እያደረገ ነው ከተባለ ቃል በቃል ማራቸው እያለ ነው አይደለ? ሪቶሪካል ጥያቄ ነው እየጠየቀ ያለው። በጣም ጥሩ። ከዛ ቁጥር 13 ላይ ተመልከች። ኢማጂን አንድ እግዚአብሔር መልአክ ነው። እግዚአብሔርን እስከ መቼ ነው 70 ዓመት ሙሉ እንደ ህዝብ ነው። ኦኬ 70 ዓመት ሙሉ ምሕረት ያላገኙ ህዝቦችን የማትምራቸው እስከ መቼ ነው ብሎ እግዚአብሔርን ይጠይቀውና ቁጥር 13 ላይ እንደዚህ ይላል። እግዚአብሔርን መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረ። ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ እያለ ይናገራል። ቁጥር 16 ላይ እንደዚህ ይላል፣ ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ፣ ቤቴ ይሰራባታል፣ በኢየሩሳሌምም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። ከዛ እግዚአብሔር ያ መልአክ ይህንን ነገር ጠይቆ እግዚአብሔር ወደ ኢየሩሳሌም በምህረት እንደተመለሰ ይናገራል አይደል? ስለዚህ እነዚህ ህዝቦች በመልአኩ ምልጃ ነው ምህረት ያገኙታል። ይቅርታ አድርግልኝና እዚህ ጋር አንድ ጥያቄ ልጠይቅህ። አይ ቆይ እንጨርስና ትጠይቅኛለሽ። በመልአኩ ምልጃ ነው አይደለም ምህረት ያገኙት? እዚህ ጋር ልክ ነው። መልአኩ ጠየቃ። ያው ልክ ነው። ስለዚህ አሁን እኛ ቅዱሳን መላእክትን እንኳን አግዙን እርዱን ብለናቸው አይደለም እኔና እንጂ ሳንጠይቃቸው ራሱ ቅዱሳን መላእክት ስለኛ እንደሚጸልዩ ያሳያል አያሳይም? ይሄ ጥቅስ እንግዲህ እዛ ጋር ባለው ልክ ነው። እኔ አሁን ሙሉ ለሙሉ ነው ልልህ ወይ አልችልም አልችልም። ለምን መሰለሽ? አይ ጥቅሶቹን ያዣቸውና ግልጽ ስለሆኑ ማለት ነው። አንድ ጥቅስ ልጨምርልሽና ቅዱስ ጳውሎስ ስለዛ አይደለ ሁሉ መዳንን ይወርሱ ዘንድ አይደል ይላል አይደል? ዕብራውያን ምዕራፍ 1 ቁጥር 14 ላይ ልክ ነው። ሁሉ መዳንን ይወርሱ ዘንድ ሁሉ መዳን ቆይ አንዴ ቃሉን ላንብብልሽ ቃል በቃል ፐርፌክትሊ እንዳነበው ለሚሪድ ዘ ቨርስ ዕብራውያን ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል፣ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል አይደል? ይላል። ስለዚህ እኛ መዳንን እንድንወርስ ቅዱሳን መላእክት ያግዙናል አያግዙንም? ማርያም የሚላኩ የሚያገለግሉ የሚልኩ ይላል። ከእግዚአብሔር ተልከው ከዛ ያግዙናል። ይሄንን የክርስቶስ ኢየሱስ የማዳን ስራ ሳይበቃ ቀርቶ ነው ለምን የመላእክት እገዛ አስፈለገ? እኛ መዳንን እንድንወርስ የሚላኩ ይላል። ከእግዚአብሔር ዘንድ ይላኩ እሱ ይላል። የክርስቶስ ኢየሱስ የመስቀል ስራ ሳይበቃ ቀርቶ ነው የመላእክት እገዛ ለምን ያስፈልጋል? ሰው መዳንን እንዲወርስ ብሉይ ኪዳን ላይ አይተሃል። ዳንኤልን ከአንበሳ አዲስ ኪዳን ላይ
አሁን ያነበብኩልሽ እኮ ዕብራውያን ምዕራፍ 1 ቁጥር 14 የአዲስ ኪዳን ጥቅስ ነው። አይ ላካል የሚለውን ላሳይ ነው። እዛ ላይ መላካቸውን አይደለም እኔ ለማገዝ ነው የሚለው። ለማገዝ ስልሽ የክርስቶስ ኢየሱስ አሁን ጴጥሮስን አዲስ ኪዳን ላይ ጴጥሮስን ታውቃለህ፣ የወህኒውን በር ከፍቶ አስወጥቶት ምናምን ነገር አለ። እሱ ቀጥታ ከመዳን አንጻር ነው። አሁን ጳውሎስ እዚህ ጋር እየተናገረ ያለው ማርያምን መሰለሽ ከመዳን አንጻር ነው። ሁሉ መዳንን ይወርሱ ዘንድ ነው የሚለው ከመዳን አንጻር ነው እንጂ አሁን እዚህ ጋር ቅዱስ ጳውሎስ እያለ ያለው አሁን ከእስር ቤት ቅዱሳን መላእክት እንዲህ ከማለት ሳይሆን መዳንን ይወርሱ ዘንድ ነው የሚለው። ድህነት ጴጥሮስ ነው ያዳነው አይደል እንዴ? እንደ ነገ ጠዋት ሞት ነው ሊፈረድበት ያለው ጴጥሮስ። ስለዚህ ያንን ከእግዚአብሔር ተልኮ ያዳነው። ወደ ጴጥሮስ እንሄዳለን። አሁን የኔ ጥያቄ ስለ መዳን ስለ ሳልቬሽን ነው እየተወራ ያለውና ሁሉ መዳንን ይወርሱ ዘንድ የተባለው ለማገዝ በምን መልኩ ነው? መዳንን እንድንወርስ የሚያግዙ መላእክት መዳንን እንድንወርስ የሚያግዙ በምን መልኩ ነው? መዳንም ማለት ከዘላለም ሞት ነው። ከዘላለም ሞት ሁሉ መዳንን ይወርሱ ዘንድ መዳን ማለት ሳልቬሽን ማለት የእግዚአብሔር መንግስት ነው አይደል? የእግዚአብሔር መንግስት ነው። ስለዚህ መላእክት የእግዚአብሔር መንግስት እንድንወርስ ያግዙናል ያግዙናል አይደል? በዚህ ጥቅስ መሰረት እሱ ጋር የተጻፈው እሱ ይሄኛውን ፓርት ቀጥታ እንትና አድርጎ ነው መዳንን ይወርሱ ዘንድ ማለት መዳን ማለት ድህነት ማለት ስለ ዘላለም ሕይወት ነው አይደል? መዳን የተባለው ስለ ዘላለም ሕይወት ብቻ ሳይሆን ከሞት እነ ጴጥሮስን በዛ በምድር ላይ ኢቭን ሲያድናቸው ነበር። ይወርሱ ዘንድ እኮ ነው የሚለው ማርያም። ኤኒዌይስ ቃሉን አንቺ ገብተሽ ከአንቺ ጋር በጣም ብዙ ሰዓት ቆየ መሰለኝ። ቃሉን ሰምተሽ ከሆነ የመጨረሻ ጊዜ ልበልሽና አንድ ነገር ተናግሬ ይጨርሳል። ወደ ሌሎች ሰዎች እንሄዳለን። ፎሎም ስለምታደርጊኝ ሌላ ጊዜ ላይ ስንገባም እየመጣሽ እንደዚህ ፍሪ የሆኑ ዲስከሽኖችን እናደርጋለን። ዋናው ትኩረት ማድረግ ያለብሽ ሀሳብ አሁን እዚህ ጋር ከሞት ስለመዳን ምናምን አይደለም እየተወራ ያለው፣ ወይ ፊዚካል ዴዝ አይደለም እየተወራ ያለው። መዳንን ይወርሱ ዘንድ ነው የሚለው። ኦኬ መዳንን ይወርሱ ዘንድ ማለት አቴን የምናደርገው ወይ ደግሞ ሴኪዩር የምናደርገው ሳልቬሽን ስለ ዘላለም ሕይወት ነው እያወራ ያለው። ለምን መዳንን ይወርሱ ዘንድ እንጂ መዳን ብቻ ቢል ኖሮ ኦኬ አሁን ከስጋ በሽታ መዳን ከምን በሽታ ሊሆን ይችላል። መዳንን ይወርሱ ዘንድ ነው የሚለው። ኦኬ መዳንን ስለዚህ መዳንን ይወርሱ ዘንድ ሲባል የሚወረስ ነገር በተስፋ የምንጠብቀው ስለ እግዚአብሔር መንግስት ነው እያወራ ያለው። መላእክት እንዴት ነው የእግዚአብሔር መንግስት እንድንገባ የሚያግዙን ከተባለ ቀደም ያነሳሁልሽ ትንቢተ ዘካርያስ በብዙ መልኩ አለ። በዋናነት ግን through their prayers ኦኬ በጸሎታቸው በተራዳይነታቸው ቅዱሳን መላእክት ያግዙናል። አሁን ይሄ ከክርስቶስ ኢየሱስ የመስቀል ስራ ጋር የሚጋጨው ነው አይደለም። በዛ ውስጥ ሆኖ ነው አክቲቭ የሚሆነው ራሱ በዛ ውስጥ ኦኬ ሁሉ ነገርና በአጠቃላይ ምንድነው ኢዮባ ቀደም ያነሳልሽ ሐሳቦች ጥቅሶች አሉ። እነዛን ጥቅሶች ገብተሽ አንብቢ። እኔም የሰጠሁሽ ጥቅሶች አሉ፣ እነዛን አንብቢ። ነገር ግን ቤተክርስቲያናችን ለምሳሌ ቅዱሳን ሁሌ እንናገራለን። ቅዱሳን መላእክትም ሆኑ ሌሎች ጻድቃን ሰማዕታት ከጌታ ጋር ያሉ ኦኬ ፔቲሽን ወይ ደግሞ እርዱን፣ አግዙን፣ አማልዱን ብለን ስንጠይቅ በራሳቸው ኃይል ይሰማሉ የሚል የቤተክርስቲያን ትምህርት የለም። ቅዱስ ጳውሎስ እንደሚናገረው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለው ይሄንንም ነገር መንፈስ ቅዱስ ነው የሚገልጥላቸው። ቅድም አሁን እኔና አንቺ ተነጋገርን። ዮሐንስ እንዴት ሰማ ስልሽ የእግዚአብሔር ስራ ነው አልሽ። አብርሃም እንዴት ሰማ ስልሽ የእግዚአብሔር ስራ ነው አልሽ። መልአክ ሰዎች ንስሐ ሲገቡ እንዴት ያውቃሉ ስልሽ ይሄ እግዚአብሔር ስራ ነው አልሽ። ይሄም የእግዚአብሔር ስራ ነው። ኦኬ ቤተክርስቲያናችን እምነቷ እንደዚህ ነው። ለነበረን ቆይታ ማርያ በጣም ነው የምናመሰግነው። ሌላ ጊዜም እየመጣሽ እንደዚሁ ደግሞ ሌሎች ቶፒኮች ላይ በደንብ ጥሩ ውይይቶችን እንደምናደርግ ተስፋ አደርጋለሁ። እግዜር ያክብርልን እህታችን። ቴንክ ዩ። አሁን ሰዓት በጣም ረዥም ሰዓት ወሰድሽ ማርያ። ኦልሞስት እውነት ለማውራት ኦልሞስት 45 ደቂቃ አካባቢ ወስድሻል። ሌላ ጊዜ እንቀጥላለን። ነገም የኛ ቀን ነው እግዜር ከፈቀደና ካደርን በሰላም። ቴንክ ዩ ኡስታዝ። ቀደም እኮ በዛው ተሰወርክ። ኢዮባ ጀመረው እኔ ቀጠልኩት መጨረሻ ላይ ትላለህ አለ ይዋዴ አለው ቃል ታሰማልን። አይ አሪፍ ነው። ያው ነው እኛ አንዱን መንፈስ ስለጠጣን እኔ ያቋረጥኩት ኢዮባ ያቋረጠው ጋዲ ይቀጥለዋልና ሀሳባችን አንድ ስለሆነ ልለው የነበረው ኦልሬዲ ኢዮባ እያነሳው ነበረ ከወጣው ስሰማው በኋላ ስመለስና ያዛቲስ ተቀበለው ዩዘር የሚለውን ኦኬ አንድሮ የሚለውን አይ ቲንክ እሱ ፕሮቴስት ቀደም ሰምተው ወሄድ ቀደም አይ ቲንክ ጀምራችሁ ነበረ። እሺ አንድሮ ያው ጥያቄውን ሰምተዋል። ክርስቲያን ለምን አትሆንም ነው የዛሬ ጥያቄያቸው። ጥሩ ጥያቄ ነው። ያው እኔ ኦልሬዲ ክርስቲያን ነኝ።
በክርስቶስ ፍጹም አምላክነትና ፍጹም ሰውነት ማመን፣ በአምላክ በሶስት አካልና በአንድ አምላክ ማመን፣ በክርስቶስ ፉሊ የተጨረሰ የድነት ስራን የማመን ክርስቲያን ነኝ። አንድ ሰው ክርስቲያን የሚሆነው ምን ሲሆን ነው? ወይም ደግሞ ክርስቲያን የሚባለው ምን ሲያደርግ ነው? ያው ክርስቲያን የሚባለው እንግዲህ አሁን ያልኩህን ነገር ዋና ዋና የአምላክን ኤሰንስ እንደ የክርስቶስን ስራ አምኖ ሲቀበል እንዲሁም ደግሞ ከክርስቶስ ሞትና ትንሣኤ ጋር በጥምቀት ሲተባበር ክርስቲያን ይባላል። ግን ያው መሀል ላይ እንደዛ ነው። ኦኬ፣ በጣም ጥሩ። ስለዚህ በጥምቀት ከክርስቶስ ጋር መተባበር፣ እነዚህ በስላሴ ማመን፣ በክርስቶስ ማመን የሚሉትን እነዚህን ሁሉ ያጠቃልላል ብለኛል። አንተ አሁን በክርስቶስ ታምናለህ? አዎድ ብላለች። በጣም ጥሩ። በክርስቶስ ማመን ማለት ክርስቶስ የተናገረውን ሁሉ የአምላክ ቃል ነው፣ እፈጽመዋለሁ፣ አደርገዋለሁ ብለህ ነው የምትቀበለው? አዎ። በጣም አሪፍ። ቅድም ያነሳነውን ጥያቄ ከማንሳቴ በፊት ቅድም ለማርያ ያነሳነውን ሀሳብ ከማንሳቴ በፊት ክርስቶስ ኢየሱስ ለኒቆዲሞስ ሰው ዳግመኛ የሚወለደው ከምንድን ነው ብሎ ነበር የተናገረ? ከመንፈስና ከውሃ ካልተሳሳትኩ። በጣም ጥሩ። ከውሃና ከመንፈስ ትክክል። ሰው ከውሃና ከመንፈስ ዳግመኛ ካልተወለደ የእግዚአብሔር መንግስት አይገባም ብለህ ታምናለህ? ከቅድሙ ጋርም የተያዘ ኩዌሽን ነው። ጥምቀት ለድነት የሚለው ጥያቄ ነው። ኤግዛክት ወርድ ከምናደርገው ሀሳቢን አጠር አድርጌ ላብራራል። ዮሐዴ እንትን ሀሳቡን አጭር አድርገ ነው ፕሪሳይዝ እምነትህን ለማወቅ የሚመቸን ኤክስፕረስ ባደረግኩ ቁጥር ምን እያብራራ እንደሆነ ልንረዳው ስለማንችል የምታምነውን ነው የምትመልሰው። ኦፍኮርስ ኦኬ። አንተ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር አይድንም ብለህ ታምናለህ ወይ ብዬ ስጠይቅ ወይ አምናለሁ ነው የሚሆነው ወይም አላምንም ነው። ምንም ማብራሪያ አያስፈልግም። ታምናለህ ወይ ሳታምንም? አምናለሁ ብለኸኛል። ደስ እንዲለ አምናለሁ። በቃ ያው ለማብራራት ፈልጌ ነበር። እሺ አምናለሁ። ታብራራለህ፣ እሰጥሃለሁ፣ ችግር የለውም። ለመግባባት አሁን እዚህ ጋር ምንም ማብራሪያ ስለማያስፈልገው ማለት ነው። ኦኬ፣ ምን ማለት ነው ብያለሁ የጠየኩህ። ክርስቶስ የተናገረውን ቃል ትቀበለዋለህ ሳትቀበለው የሚለው። እሺ፣ አሁን ኮንቴክስቱ ልጠይቅህ ነው። ከውሃና ከመንፈስ ማለት ምን ማለት ነው? ከውሃና ከመንፈስ ሲል ያው ከእምነትና ከክርስቶስ ስራ ትብብር ጋር ያሳየው። ከእምነት ያው ከመንፈስ ጋር ሲል የትኛውን ነው እምነት ያልከው? የትኛውን ነው እምነት ያልከው? ከውሃና ከመንፈስ ነው የሚለው። የትኛውን ነው ውሃ ያረከው? እንግዲህ እምነት ያረከው የትኛውን ነው? መንፈስ ነው። መንፈስ ስንል ቅድም የክርስቶስ ሀሳብ እቀበላለሁ ብልሃል። አሁን ግን የክርስቶስ ሀሳብ እንዴት እንደማትቀበል እያሳየን ነው። ክርስቶስ ውሃና መንፈስ ብሎ ሳለ አንተ ደግሞ እምነትና ምን እያልክ ነው? እምነትና ምንድን ነው? እምነት ነው ያልክ። ሀሳባችን አልተረዳዳን መስል ይዋዴ። ቆይ ውሃና መንፈስ የተባለው ምንድን ነው ብዬ ነው የጠየቅኩ። ቀጥታ ስትመልስልኝ ምንድን ነው ማለት ውሃ ነው፣ መንፈስ ነው። ከውሃና ከመንፈስ ነው ሰው ውሃና መንፈስ ብለህ ነው ቀጥታ ከክርስቶስ ሞትና ትንሣኤ ጋር ስትተባበር ነው። ያው መንፈስ ማለት ደግሞ መንፈስ የሚወርድለት አማኝ ነው። ሰው ከእምነት ጋር የሚያያዝ ነው። ስለዚህ ጥምቀት ነው ብለህ ነው የምታምነው? ጥምቀት ነው ማለት ነው ውሃና መንፈስ። ብዙ አይነት እሳቤ ያለው እዚህ ጋር ዲቴይል ከገባን የፕሮቴስታንቶቹ የሀገር እሳቤ አለ። ለዛ ነው አንተን እየጠየቅ ያለ። እሱን የዋዴ ብናልፈው ደስ ይለኛል። እዚህ ጋር ሌላ ፖለቲካ ምናምን እንዳናረገው ወደ ሜን ፖይንቱ ፖለቲካ አይደለም። የምን ፖለቲካ? ሀገር ያወቀው ፀሐይ የሞቀው እኮ ነው። እዚህ ራሱ ከራስ ከዶክተር ተስፋዬ ሮበሌ መጽሐፍ ወደ 5 እይታዎች በፕሮቴስታንት ላሳየ ይችላል። በ5 እይታዎች ማለት ነው።
እዚህ የሆነ ፖለቲካ ምናምን ብለህ የምታልፈው ነገር አይደለም። እንዳሻው እየተነሳ ማንም ስለሚተረጉመው እንደዛ ስለሆነ እምነታቸው አሁን ለዛም ነው በእናንተ እምነት ወይም ደግሞ ይሄ ሰብጀክቲቪዝም አፈታት ስላላችሁ ሰብጀክቲቪዝም ማለት እንደ ራስህ ነው የምትፈታው። ሰብጀክቲቭ ስለሆነ አፈታታችሁ ለዛ ነው እየጠየቁ ያለው። አንተ ምን ብለህ ነው የምትረዳው? ዛት ይዝ እኮ እኔም አንተን ነው የጠየቁ። ብዙ አይነት እይታዎች አሏት በላይ ስለ አንተ ስለሆነ ወንድም እየጠየቅኩ ያለሁት ማለት ነው። ስለዚህ አንተ እይታ ምንድን ነው? እይታው እንዳልኩ ነው፣ ክርስቶስ ስራ ጋር መተባበር እንዲሁም ደግሞ እምነት ነው። ጥምቀት ማለት ነው። ወደ ሀሳቤ ልምጣ ላብራራ። መጀመሪያ አልመለስክልኝም እኮ ጥምቀት ነው እያልከኝ ያለው ከክርስቶስ ሞትና ትንሣኤ ጋር መተባበር እያልከኝ ነው። አይ ቲንክ ሮሜ 6 ላይ እየጠቀስክ ይመስለኛል። ሮሜ 6 ነው እየጠቀስክ ያለው። ቆይ ማን ነበረ ስምህ? አንድሮ ነው ስምህ? ከይቅርታ ጋር ይሰማል? አንድሮ ይሰማሃል? ያ ይሰማል። እሺ አይ ቲንክ እየተቆራረጠብህ ነው መሰለኝ። ጥያቄን ሰምተኛል? ሮሜ 6 ነው እየጠቀስክልኝ ያለው ከሞቱና ከትንሣኤው ጋር መተባበር እያልከኝ ነው ብዙ ጊዜ እና ሮሜ 6 ነው እየጠቀስክ ያለው። ያው ጥምቀት ማለት እኮ ያ እኮ ነው አይደል? ከሞቱ ጋር ሙቻለሁ። ያ ኤግዛክትሊ እኔም እያልኩ የነበረው ቀጥታ ጥምቀት ነው እያልከኝ ነው ወይ የሚለውን ሀሳብ እየጠየቅኩ ነበረ እኮ ሀሳብ። ስለዚህ ጥምቀት ነው እኮ ነው ወይ? ከዛ ታብራራለህ። ምንድነው ነው ወይ አይደለም ማለቱ ለምንድነው የሚከብድ? ከማብራራው ሀሳብ ከዛ በኋላ ደግሞ መልሱን ታገኛለህ በሚለው ነው ወይም አይደለም በለኝና ከዛ ታብራራለህ። ምን እያልክ እንደሆነ የሚገባኝ ለየትኛው ሀሳብ እያብራራህ እንደሆነ መጀመሪያ ዲዳክቲቭ አድርገው ጀነራል ነገሩን ስጠንና ከዛ አብራራ። ነው ወይ እነዛ ብለህ ነው ጥምቀት ነው ብለህ ነው የምታምነው ወይስ አይደለም? አሁን እሺ ላብራራ። ኦኬ ሀሳቤን እየተረዳ ባኬን ፎርስ ከምናደርገው ላብራራውና ያዘው። ምንድነው አንድሮ ለምን እኔ ለመግባባት ከሆነ እና የምታምነው እምነትህ ከሆነ ለመመስከር ለምንድነው የሚጨንቅ? ማለት ለምን ይከብዳል? ጥምቀት ነው ብለህ ያው ቆይ አንዴ በዚህ በዲዳክቲቭ አርጊመንት ዘር ኢዝ ኖ ቢትዊን ቫሊድ ኤንድ ኢንቫሊድ አርጊመንት የሚባል አለ። የሆነ በሁለቱም አማራጭ መካከል የሆነ መልስ የለም። ወይ ጥምቀት ነው ብለህ ነው የምታምነው ወይስ አይደለም። ከሁለቱ ውጭ ሊሆን አይችልም። ወይ ነው ብዬ ነው የማምነው ወይም ደግሞ አይደለም ብዬ ነው የማምነው ትልና ከዛ በኋላ ታብራራለህ ማለት ነው። ለምን አይደለም አልክ፣ ለምን ነው አልክ የሚለው ታብራራለህ። እድሉ እሰጥሃለሁ እያልኩ ነው። መጀመሪያ ግን ጥምቀት ነው ብለህ ሮሜ 6 እኮ ጥምቀት ነው ብለኛል። እኔ ሮሜ 6 አልጠየቅኩም። ኦኬ ከእሱ ጋር መተባበር እኮ ጥምቀት ነው ብለህ መለስክልኝ። የሮሜ 6 አልጠየቅኩም። የሮሜ 6 ስለመለስክልኝ አመሰግናለሁ። የእኔ ጥያቄ ግን ሮሜ 6 ሳይሆን ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ከውሃና ከመንፈስ የተባለው ጥምቀት ነው ብለህ ነው የምታምነው ወይስ አይደለም? ነው ወይም አይደለም በል፣ ከዛ አብራር። ቀጥል አንዱ። ሰምተኛል ብዬ ተስፋ አደርጋለሁ። አልሰማውም እንዳትለኝ። ተሰምቻለሁ ሰዎች። እኔ ነኝ እንደ የተቋረጥኩት። ዮሐዴ አለ እሱ ጋር ነው ኔትወርክ። ኔትወርክ እሱ ጋር ነው። ኔትወርክ ነው መሰለኝ። ሙስሊሙን ተቀበለው ኢብኑ ሱልጣን የሚል ዩዘር ነው። ኦኬ እሺ ጥሩ። አያችሁ ይሄ እቺ ትንሽ ሪፍሬዝ አልጋትና ወደሱ ልለም። በመናገር ደረጃ እንቀበላለን ክርስቶስን እናምናለን ሊሉ ይችላሉ። ባይዘው ፕሮ በድፍረትም ይላሉ። በነገራችን ላይ ለማለት ማንም ስለማይከብደው ማለት ነው። እውነታው ግን ሐሳቡን የምርም ክርስቶስ የተናገረውንና ያስተማረውን ግን ይቀበላሉ ወይ ሲባል ይኸው እንደዚህ ነው። ይሄን ብለህ ታምናለህ አታምንም? በቃ ለመመስከር መተናነቅ። ክርስቶስ ያመነ የተጠመቀም ይድናል ብሏል። ትቀበላለህ? መተናነቅ፣ መገዳደር ከክርስቶስ ጋር
ይህን ነው ክርስቶስን ገና አላመናችሁ ክርስቲያን አልሆናችሁም ለምንላችሁ ግልጽ ማሳያ ነው። ኦኬ ኢብኑ ሱልጣን እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እሺ ጥያቄ ነበረኝ። አዎ ለምን ክርስቲያን አትሆኑም ይላል ርዕሱ። ብዙ ጊዜ ክርስቲያኖች ኢየሱስ ክርስቶስ እዚህ ምድር እኛን ሊያድነን ነው የመጣው ምናምን ብሎ ያምናሉ ብዙ ጊዜ እና መጽሐፍ ቅዱስ እያነበብኩኝ እኔ እዚህ ምድር የመጣሁት ሰላም ላመጣ አይደለም። ማቴዎስ ስንት መሰለ? ማቴዎስ 10:34 ላይ ሰይፍን እንጂ ሰላምን ላመጣ እዚህ ምድር አልመጣሁም፣ ልጅን ከአባት ምናምን እያለ ይናገራል። ይሄ ነገር እንዴት ነው? መጽሐፉ ላይ ይሄ አይጣረስም ወይ ከዛ ንግግር ጋር የሚል ነው ጥያቄ። በጣም አሪፍ። አሁን ይሄንን ነው ክርስቲያን እንዳትሆን የያዘ ክርስቶስ ሰላም ለማምጣት አልመጣሁም የሚለው እንደ ጥያቄ ሆኖብሃል። ክርስቲያን እንዳትሆን እመልስልሃለሁ በደምብ። ብዙ ጥያቄዎች አሉኝ፣ ግን በመጀመሪያ ይሄ ነው። ብዙ ሊኖሩ ይችላሉ። ይሄ አንዱ ነው ማለት ነው። አይ ብቸኛ ነው አላልኩም። በጣም ጥሩ። እሺ በደንብ አስተውለኝ። ሚዩት አድርገህ ትሰማኝና ከዛ በኋላ ደግሞ አንተ ድጋሚ ካልተመለሰልህ እንድትጠይቅ ምናምን እድል እሰጣለሁ። ምክንያቱም ይሄ ጥሩ ጥያቄ ነው። እውነት ለመናገር ይሄንን እንደ ጥያቄ ከፈጠረብህ ሙስሊም ነህ ካልተሳሳትኩኝ? ሙስሊም። ይቀጥል። እሺ ልመልስልህ። አሁን የጠቀስከው ክፍል ክርስቶስ እየተናገረ ያለው ስለምንድን ነው? አዎ ለሰው ልጆች ድህነትን ቤዛ ሊሆን ሰዎችን ሁሉ ከሞት ሊታደግ ሊያድናቸው እንደመጣ ክርስቶስ በገዛ ዘመኑ ይሄ ምስክርነቱ ነበር። ኦኬ በገዛ ህይወቱ ወይም ደግሞ ከሐዋርያቶችን ሲያስተምር በነበረበት ሰዓት ሁሉ ሲያስተምር የነበረው ትምህርቱ እንደሆነ መጽሐፍ ቅዱስ በሚገባ ይናገራል። ክርስቶስ ምን ብሎ ተናግሯል? የሰው ልጅ ኦኬ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት ወደዚህ ዓለም አልመጣምና ብሎ ማቴዎስ ወንጌል ምዕራፍ 20 ከቁጥር 28 ላይ በግልጽ ሲናገር እንመለከታለን። ስለ ብዙዎች ቤዛ ሊሆን እንደመጣ ማለት ነው። ታዲያ እዚህ ክፍል ላይ መጣና ለምንድን ነው ሰላምን ለማምጣት አይደለም የመጣሁት ብሎ የተናገረው? እዚህ ከቁጥር 34 ጀምሮ ላንብብልህ። በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም ይልና ሰው ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁና ለሰውም ይላል ቤተሰቦቹ ጠላቶቹ ይሆኑበታል። ከእኔ ይልቅ ግን አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅ ወንድ ልጁንም ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉንም የማይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም አለ ክርስቶስ። ኦኬ ምን እየተናገረ ነው ክርስቶስ? አዎ ሰላምን ለማምጣት አልመጣሁም ሲል ክርስቶስ ኢየሱስ ክርስቲያን ስንሆን ኦኬ በሰላም በዓለም ላይ እንድንኖር በተድላ እየተደላቀቀን እንድንኖር አይደለም ክርስቶስ ወደዚህ ዓለም የመጣው። ታዲያ ምንድነው ክርስቶስን ተከትለን በምንሄድበት ሰዓት ግን ብዙ ጠላቶች ሆነው ይነሱብናል ማለት ነው። በጣም ብዙ ጠላቶች ሆነው ይነሳሉ። ምክንያቱ ዓለም ለክርስቶስ ተቃዋሚ ስለሆነች ማለት ነው። ለዛ ነው ሰላምን ለማምጣት አልመጣሁም ሰይፍን እንጂ ሲል ሰይፍ ሁለት ነገሮችን እንደሚለያይ እንደሚነጥል ክርስቶስን በመቀበላቸው ሰዎች ደግሞ ከገዛ ዘመዶቻቸው ከገዛ ወላጆቻቸው ከገዛ ቤተሰቦቻቸው ጠላት ሆነው ሊነሱባቸው ይችላሉ ማለት ጠላት ሆነው ይነሱባቸዋል ማለት። ለምሳሌ አንተ ኢብኑ ወደ ክርስትና ብትመጣ ለምሳሌ አባትህ ገድሎ አሳዶ ይገልሃል። ምክንያቱ በእስልምና ክርስቲያን መሆን ወይም ሙርተድ መሆን ስለሚያስገድል ማለት ክርስቲያን ስለሆንኩ ብቻ እንድትገደል ስለሚያዝ ማለት። አሁን አንተ ግን ሄደ እንድትገድል ግን ማን ያዝህ ማለት ነው? መጽሐፍ ቅዱስ ግን እንድትገድል ሳይሆን
እንድትገደል ግን ያዛል። ስለ ክርስቶስ ስትል መከራ እንድትቀበል ግን ያዛል። ለዛ ነው መስቀሌን ተሸክሞ ሊከተለኝ የማይወድ ለእኔ ሊሆን አይገባውም ማለት ክርስቶስ። ኦኬ ቤተሰብህ ብለህ የዘላለም ህይወትን ልታጣ ይገባል። ኦኬ ከመጡ ሰዮ ሰብከህ ልታመጣቸው መሞከር፣ ካልሆነ ግን እነሱ አልመጡምና አይ ቤተሰቦቼን ከምተውማ ክርስትናው ቢቀርብኝ ማለት ግን አይቻልም። ኦኬ ከክርስቶስና ከቤተሰብ መምረጥ የግድ ያስፈልጋል ማለት። ስለዚህ አባቴን እናቴን ሳትል ክርስቶስን ከተከተልክ አባትህ ሊጠላህ ይችላል፣ እናትህ ልጠላህ ትችላለች፣ አማትህ ምንም ማንኛውም ቤተሰብ ሊጠላህ ይችላል። ይህንን ሰላምን ለማምጣት የመጣው ዓለም አይምሰላችሁ። መስቀሉንም ግን ይዛችሁ ከኋላ የተከተሉኛ መከራ ይደርስባችኋል ክርስቲያን በመሆናችሁ ብቻ ብሎ ክርስቶስ እየተናገረ ነው። ስለዚህ ለዛ ነው ሰላምን ለማምጣት የመጣው አይምሰላችሁ ያለው እንጂ ክርስቶስ ኦፍኮርስ ሰላምን ይሰጣል። ሰላም ሲሰጥ ግን ማለት ነው ሞት እንኳን ምንም የሚል አይደለም። በሞት እንኳን እንድትጨክን የሚያደርግ ሰላም ነው ክርስቶስ የሚሰጠው። በሞት እንኳን ልትጨክንበት የምትችለውን ሰላም። ለዛ ማቴዎስ ዮሐንስ 14 ላይ ክርስቶስ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ያለ ሰላም አይደለም ብሏል። ኦኬ ሁላችሁ ወደ እኔ ኑ አለ። ስለዚህ እኔ የምሰጣችሁ ሰላም ዓለም ራሱ የሚሰጣችሁ ሰላም አይደለም። አዎ ዓለም ታይቶ የሚጠፋ ሰላም ልትሰጥ ትችላለች። ታይቶ የሚጠፋ ደስታ ልትሰጥ ትችላለች። ግን ሲጠፋ ሲያልፍ ግን ማያልፍ ደግሞ ጸጸት አብራ ነው የምትሰጥ። ክርስቶስ የሰጠ ሰላም የሚሰጥ ሰላም ግን በህይወት ዘመን ሁሉ ኦኬ የማትረሳው እና ደግሞ ሞት እንኳን ቢገጥም በደስታ የምትቀበለው ማለት ነው። ለዛ ነው ሐዋርያቶቹ ሁሉ በሞት መካከል እንኳን ሲያልፉ ደስ እያላቸው እያመሰገኑ ለመሞት እንኳን እስከ መሻማት ድረስ እስኪደርሱ ድረስ ማለት። ቅዱስ አግናጤዎስ ለዚህ ትልቅ ማሳያችን ነው። ቅዱስ አግናጤዎስ በአንበሳ ሮማውያን ተበልቶ እንዲሞት ያደረጉት ቅዱስ አባት ነው እና የአንጾኪያ ክርስቲያኖች ምን ብለው አግናጤዎስን ጠየቁት? የሮማ ወታደሮች ገንዘብ ሰጥተናቸው ከሞት አንተን እንዲያተርፉ ማድረግ እንችላለንና ገንዘብ እናሰባስብልሃል፣ እባካችሁ ይህንን ታላቅ ሽልማትና ከክርስቶስ ጋር የመኖር ደስታ እንዳታስነጥቁኝ በክርስቶስ ፍቅር እለምናችኋለሁ። ሰማዕትነት ራሱ የሚለቁት አንድ ይቅርታ፣ እዚህ አንዴ ጨርሻለሁ። ስለዚህ ይሄን ያክል መከራ በክርስትናው ይደርስባቸዋል። ግን ያ መከራው ግን ክርስትናቸው እንዲጠሉ ሳይሆን እንዲወዱት በመከራ ራሱ እየተፈተኑ በዓለም ያበሩ ቅዱሳን ያሉበት ነው ማለት ነው። በአንጻሩ ግን እስልምና ለሃይማኖት ስትል እንድትገድል ምናምን ያዛል። ኦፍኮርስ ሱራ 9 ሱረቱል ተውባ ሱራ 9 ከቁጥር 1 ጀምረ እስከ 29 ስታነብ ኦኬ እስልምናን ያልተቀበሉትን ግደሏቸው። ኦኬ እስኪ ጸጸቱ ድረስ እስኪመለሱ ድረስ ምን በሏቸው ይላል? ግደሏቸው፣ አሳዷቸው። ይቅርታ እዚህ ጋር ስለ ቁርአኑ እመጣልሃለሁ። ቁርአኑ እንደዛ አይልም፣ መልስልሃለሁ። እዚህ ጋር አሁን ያልኩት ጥያቄና አንተ የመለስከው ምንም አይገናኝም። ምክንያቱም እዚህ ጋር ስለ ክርስትና ብላችሁ መከራን መቀበል በደስታ የሚል ነገር አንስተሃል። እዛ ጋር ደግሞ መጀመሪያ ምን አልከኝ? ኢየሱስ ይሄንን ያለው በክርስቲያን ባልተቀበሉት ላይ ነው ሰይፍ ምናምን የሚለው አልክ። ባልተቀበሉት ላይ እነማን ነው ሰይፉ እንትን የሚለው? ሰላም የማይሰጣቸው ክርስትና ባልተቀበሉት ላይ የሚል ከሆነ ያን የሚያዝነው። የት ነበርክ? ቆይ የት ነበርክ? የት ነበር የነበርከው? ስትሰማ ነበር? አዎ ሰምቻለሁ፣ በደንብ ሰምቻለሁ። ይሄ ኧረ በፈጣሪ አንድም አልሰማህም? በፈጣሪ ሰምቻለሁ ይላል እንዴ? እኔ ያልኩት ሰይፍ የሚመጣው ባላመኑት ላይ ነው ብያለሁ። አይደለም ለማን ነው? እኔ አይደለም። አይ ክርስትና ስትቀበል ብዙ እንትኖች ይገጥሙሃል አልከና መከራ ይደርስብሃል አለ። ኢየሱስስ ሰይፍ ያለው ለማን ነው? የሚለያያቸውስ ምን የሆኑትን ሰዎችን ነው? ይሄን እንደዛ ብሎ የተናገረው ነው ጥያቄ ራሱ መጀመሪያም ያልኩ መልሼልህ እኮ ለዛ እኮ ነው የት ነበርክ ያልኩህ እኮ ለዛ እኮ ነው። ሰይፍ ሁለት ነገሮችን እንደሚለያይ በሰይፍ ሰይፍ ማለት ሁለት ነገሮችን እንደሚለያይ ሁሉ አባት ከልጁ
አባት ከእናት አባት ከሚስቱ ምናምን በክርስትና ምክንያት ሊለያዩ ይችላሉ። ኦኬ ቀጥሎ እዛው ክርስቶስ ራሱ እኮ ነው የሚናገረው። ምን አለ? ለሰውም ቤተሰቦቹ ጠላቶቹ ይሆኑበታል ማለት ነው። አየህ፣ ክርስቲያን ስትሆን አንተ ለምሳሌ ኢብኑ ሱልጣን ክርስቲያን ከሆንክ አባትህ አንተን ለመግደል ይሯሯጣል፣ ጠላት ሆኖ ይነሳብሃል ማለት ነው። አንተ ከአባትህ ተለያየ ማለት ነው በስጋ ምክንያቱም ክርስቶስን ስትመርጥ ከአባትህ ጋር ትለያለህ። ኦኬ አባትህ አሳዳጅህ ጠላት ሆኖ ይነሳብሃል ክርስቶስን በመቀበል ግን ክርስቶስ ሄደ እሱን አሳደው አይልም። ኦኬ ምክንያቱም መከራውን መስቀሉን ግን በደስታ ተቀብላችሁ ከኋላ ተከተሉኝ አለ። ይኸው እዛው ዝቅ ብሎ ከእኔ ይልቅ አባቱን አሁን አባቴ መከራ ወይም ደግሞ እንደዚህ ይገለኛል ብለው ግን ክርስትናን መተው የለብን። ኦኬ አባትህ እንዲመለስ መጣር አለብህ። ኦፍኮርስ እምቢየው ካለ ግን ኦኬ አይ አባቴ እምቢ ብሏልና እኔም በቃ ክርስትናውን ልተወው ግን አይባልም። ኦኬ አባትህም ቢሆን ከክርስቶስ በላይ ልትወደው አይገባም፣ ከአምላክ በላይ ልትወደው አይገባም። ስለዚህ ክርስቶስን መርጣ አባትህን ትተዋለህ ማለት ነው። ስለዚህ መለያየት ሰላምን ለማምጣት የመጣው አይምሰላችሁ ማለት ክርስትናን ስትቀበል ከአባትህ ጋር ሰላም ላትሆን ትችላለህ። ኦኬ ዘመድ ከወገኖች ጋር ትጣላለህ ማለት ትለያያለህ ማለት። ስለዚህ ከእኔ ይልቅ ግን አባቱን ወይም እናቱን ወዶ ክርስቶስን የተወ ግን የክርስቶስ ሊሆን አይገባው፣ ክርስቲያን ተብሎ ሊጠራ አይገባም። ኦኬ ቤተሰቦቹ የሚያደርሱበት መከራም ተሸክሙ መከተል ክርስቶስን መከተል አለበት እያለ ነው ክርስቶስ እያልኩ። ኦኬ እኔ ማለት እኔ ያለው ታዲያ እንዲህ ነው። እኔ ነኝ እኮ ያለው እዛ ጋር እኔ የመጣሁት ነው የሚለው ስለ ሰዎቹ አይደለም የሚያወራው። ትክክል ክርስቶስን እንዲቀበሉት ነዋ ክርስቶስ የመጣው። ክርስቶስ ወደዚህ ዓለም የመጣው እኮ ክርስቶስን እንድትቀበል ነው አይደል? ክርስቶስን ስትቀበል ዘመድ ወዳጆች ይጠሉሃል፣ በእኔ ስም የተጠላችሁ ትሆናላችሁ ይላል አይደለ ክርስቶስ። ስለ ስሜ የተጠላችሁ ትሆናላችሁ አለ ክርስቶስ። ቆይ ላውጣልህ። እሺ እንዲህ ይላል። አንዴ እዚህ ጋር ቆይ አንዴ ኢብኑ አታዳምጥም እንዴ? ከቀደም ጀምሮ እኮ ዮሐድ የሚናገረው እኮ ግልጽ ነው። በቃ የመጽሐፉ ሀሳብ ግልጽ ነው። ከዚህ በላይ ምን እየተነገረ አይደለም። ለምን አለ መሰለህ እዚህ ጋር የመጨረሻ ቆይ አንዴ አሁን ሀሳብ አልሰጥም። ተረድቻለሁ እንደማትልኩኝ ነው፣ ግን አዳምጥ። ከዛ በኋላ ተመልሶልኛል እስክትል ድረስ እኛ እዚህ 24 ሰዓት እየተዳረቅን አንውልም። ባጭሩ ግን ክርስቶስ ምንድን ነው? ቆይ ስማ፣ እዛው የጠቀስከው ትንሽ ከፍ ብለህ ብትመለከት በሁሉም ስለ ስሜ የተጠላችሁ ትሆናላችሁ አለ። እስከ መጨረሻ የሚጸና ግን እርሱ ይድናል አለ። ኦኬ እስከ መጨረሻ የሚጸና ግን እርሱ ምን ይላል? ይድናል አለ። ሰዎች ሊጠሉህ ይችላሉ፣ ቤተሰቦች ሊጠሉህ ይችላሉ። ምንን ስለተቀበልክ? ክርስቶስን ተቀብለ ክርስቲያን ስለሆንክ ክርስቶስን አምላክ አድርገህ ስለያዝክ ማለት ነው። ስለዚህ ሰዎች ይጠሉሃል። ይሄ መጥላቱን ነው ሰይፍ ያለው ክርስቶስ። ሰው ከወዳጁ ከዘመዱ ክርስቲያን በመሆኑ ሊገለል ሊገፋ ይችላል። እሱ ነው ሰላምን ለማምጣት የመጣው አይምሰላችሁ። እርስ በርሳችሁ ከአባትና ከእናት ለማፋቀር አይደለም ክርስቶስ። ወይም ደግሞ ክርስቶስን ትተህ ከአባትና ከእናት በላይ ከክርስቶስ በላይ እናትና አባትን እንድትወድ አይደለም ክርስቶስ የመጣው። ራሱን አሳልፎ የሰጠ የእርሱ እንድትሆን ነው። የሞተልህ የእርሱ እንድትሆን ነው ማለት ነው። አንተ በህይወት እንድትኖር ነው ክርስቶስ የሞተው ማለት። ከዛ ክርስቶስን ስትመርጥ ግን ወዳጆችህ ዘመዶችህ ሊጠሉህ ይችላሉ፣ ሊለዩ ይችላሉ ነው የክርስቶስ ሀሳብ። ባጭሩ ሀሳቡ ይሄ ነው፣ የመጽሐፍ ቅዱሱ ሀሳብ ማለት። አንተ ግን እንደዚህ ጦርነትን ምናምን እንደዚህ ሰላምን ለማምጣት አልመጣሁም ብሎ ከተናገረ እሱ ይከብደኛል ክርስቲያን ለመሆን ካልክ፣ መሐመድ በቴረር ወይም ደግሞ በጦርነት ሰውን እንዳሸብር ተልክ ያለው ብሏል። እንዴት መሐመድን ነብይ ብለህ ተቀበልከው? ኢብኑ ሱልጣን እስልምና ላይ አይደለም ጥያቄው። አሁን እዚህ ጋር እሱን ያው እንትኖችን ትጠይቃለህ ማለት
እስልምና መምህራኖችን ትጠይቃለህ። እኔ መምህር አይደለሁም። በእርግጥ ግን እዚህ ጋር አሁን አወቀው ችግር የለውም እንደ ጥያቄ ስላነሳህ ብዬ ነው። አይ አይደለም፣ ብዙ ጊዜ የሆነ ቁርአንም ላይ እንደዚህ ግደሏቸው ይላል ብለህ ምናምን የምታወራው ይሄ ዝም ብሎ የቁርአን ሐሳብ ስትል ቃል በቃል የሚል ብለህ ነው የምትናገረው አንተ። እዚህ ጋር ራሱ ቃል በቃል ሐሳቡ እንዲህ ነው። ላሳይህ፣ ቆይ አንዴ ላሳይህ ወዳጄ። ይሄ አማርኛውን እዛው ክፍል እኔ አውዱን ይዤ ነው ያነበብኩልህ እንጂ ከራሴ አምጥቼ ምናምን አላብራራሁልም። እሺ ቁርአኑም ሱረቱል ተውባ ከቁጥር 9 እስከ ከ1 ጀምሮ ስታነብ የተወሰነ ወር ስጧቸው ምን እስኪሉ ድረስ አላህንና መልእክተኛውን እስኪቀበሉ ድረስ ይልና ኦኬ እንዲህ ይላል። ከአላህና ከመልእክተኛ በታላቁ ሐጅ ቀን የወጣ አላህ ከአጋሪዎች ንጹህ ነው፣ መልእክተኛውም እንደዚሁ ካለ በኋላ ከክህደት ብትጸጸቱም አለ እርሱ ለእናንተ በላጭ ነው አለ። ከክህደት ማለት ከዚህ ከቁረይሾች ማለት ነው። ወደ እስልምና ብትመጡ ለእናንተ በላጭ ነው አለ። ከእምነት ከእስልምና ማለት ብትሸሹም እናንተ አላህን የማታቅቱት መሆናችሁ እወቁ በማለት ወደ ሰዎች የሚደርስ ማስታወቂያ ነው አለ። ማስታወቂያ እየተናገረ ነው። ብትሸሹ ግን ኦኬ አላህን አታቅቱትም አለ። ስለዚህ ምንድነው ቅጣቱ? ቁጥር 5 ላይ እንዲህ ይላል፣ የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸውም፣ ክበቧቸውም፣ ለእነርሱም በመጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውን ልቀቁላቸዋል። እስልምና ቢቀበሉ ኦኬ መንገዳቸውን ልቀቁ፣ ካልሆነስ ግደሏቸው። በየመንገዱ እየጠበቁ ይችላል። ቁርአን የሚያወራው ስለ እንትን የሚሉት ናቸው፣ ስለሚጋደሏቸው ሰዎች ነው። መጀመሪያ ጦር ላይ የነበሩ ሰዎችን ነው የሚናገሩ። ሲጀመር አንተ በመሀል ግደሏትን የምትለዋን ቃል አምጥተህ ነው እሱን የምታብራራው። እኔስ እንትኑ ሪሳችን ይሄም ረጅም ሰዓትም ስለሆነ የተቀመጥነው ቅድም ምን ብለሃል? ፋላሲ አትስራ መለሰ። እኔ መምህር አይደለሁም። መምህራኖችን መጠየቅ ካለብህ ይቅርብን፣ ችግር የለውም። በቃ አይደለም መምህራኖችን መጠየቅ ካለብህ አሁን እዚህ አንተም ገብተህ ቁርአኑ ላይ ከምታቦካ መምህራኖችን ሄደህ ጠይቃቸው። መምህራን የምትላቸውን አካላት መጽሐፉ ግልጽ ስለሆነ ችግር የለውም። ያው በመሀል ስለገባብኝ ነው፣ ከሪስ ውጭ ስለሆነ ነው። ይቅርታ ይቅርብን፣ ችግር የለውም። ደብል ስታንዳርድ እንዳትሆን ብሎ ነው የዋዲ ይሄን ያመጣል። ምንድነው ደብል ስታንዳርድ እንዳትሆን ብሎ ነው። ከዛ ባለፈ ግን የመጽሐፍ ቅዱሱ ትክክለኛ ማብራሪያ ቅድም የዋድ እንደሰጠ ነው። በቃ ኦኬ የዋድ እንዳለው ግዴታ ላይክ እኛ ይህንን ላይ ቁጭ ብለን ኢብኑ በቃ እኔ አምኛለሁ ይህ ክፍል እንዲህ ነው ብሎ እስክትረዳ አንጠብቅም። እንደተባለው ማመን የግል ነው፣ ችግር የለውም። ዋናው እንትኑ መብራራቱ ነው። ያው እንትን የሚባል ሌላኛው ጥያቄ አብ ተቀመጠንና ጊዜ መተንት ማለት ይችላል። ረዥም ሰዓት አንድ ጥያቄ ነበር፣ አንድ ብቻ ሰዓት ነው የገባ ነውና አንድ ጥያቄ ልጠይቃችሁና እወጣለሁ። በቃ ጥያቄውን አቅርብና እሺ። አብ ብቻውን አምላክ ነው? አብ ብቻውን አምላክ ነው? ከወልድ ተነጥሎ አምላክ መሆን ይችላል? ከወልድ መነጠል እግዚአብሔር ከቃሉ ሲጀመር አይለይም አይደለ? እሺ ወልድ እንትን ይላል ስለዛች ቀን ስንት መሰለህ? ማቴዎስ 24:36 ስለዛች ቀን ቢሆን ልጅም ቢሆን አያውቅም የሚለው ነው። አያውቅም ይላል። ለምን አንጻር ነው ዲክሌር ከአብ ብቻ ይላል። አብ ከወልድ ተለይቶ ብቻውን ሊያውቅ እንዲቻለ የሚል ነው ጥያቄ። በጣም ጥሩ። አንድ መረዳት ያለብህ ነገር ያቺ ቀን የተባለችው የተፈጠረች ቀን ናት አይደል? የተፈጠረች መጽሐፍ ቅዱሳችን ሲናገር ሁሉ በእርሱ ሆነ ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ የተባለው ስለ ቃል ነው አይደል የሚናገረው? እሺ ስለዚህ ሁሉ በእርሱ ሆነ ተብሎ የተነገረው ለጌታችን ለኢየሱስ ነው። ሁሉ ነገር በእርሱ ከሆነ የተፈጠረው ያቺም ቀን የተፈጠረች ከሆነች ያቺን ቀን ጌታችን ኢየሱስ ክርስቶስ ያውቃታል። አንደኛ ይሄንን ተረዳ። ሁለተኛ ደግሞ አያውቃትም ነው የሚለው ግን መጽሐፉ እሱን እኮ ዲክሌር ከማድረግ አንጻር ነው። ለነገርህ እኮ ነው ወንድማችን። አሁን እኮ ችግሩ ትጠይቃላችሁ መልስ ሲሰጥ ጌታችን ኢየሱስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ ጳውሎስ እንደዚህ ይላል፣ የእግዚአብሔር ጥበቡና እውቀቱ ክርስቶስ ኢየሱስ ነው ይላል አይደል?
እሺ አይደል? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ እ እግዚአብሔር ጥበብና እውቀቱ ክርስቶስ ኢየሱስ ነው ይላል። ስለዚህ እግዚአብሔር ጥበብና እውቀት የሆነው ክርስቶስ ኢየሱስ እግዚአብሔር ሲባል እዚህ ጋር ስለ አብ ነው እየተናገረ ያለው። ባይዘው የአብ እውቀትና ጥበቡ ማን ነው? ጌታችን ኢየሱስ ነው ይላል። ስለዚህ አብ አውቆ እግዚአብሔር ጥበብና እውቀት የሆነው ክርስቶስ ኢየሱስ የማያውቀው ነገር አለ? እዚህ ጥቅስ ላይ ቆመ። በጥቅሱ መሰረት ያው እንደሌለ ነው። ኤግዛክትሊ ምን ልልህ ፈልጌ ነው መሰለህ ኢብኑ፣ ሁሌም አሁን ለዚህ ፖይንት ብቻ ሳይሆን መጽሐፍ ቅዱስን መጽሐፍ ቅዱስን እኛ መጽሐፍ ቅዱስን በተለይኛ ኦርቶዶክሳውያን ኦርቶዶክስ ስለሆንኩ ኦርቶዶክሳውያን ወክዬ ነው መጽሐፍ ቅዱስን በምልአት ነው የምንረዳው። which means በምልአት ነው የምንረዳው ሲባል ሙሉ መጽሐፍ ቅዱስ ስለ ክርስቶስ ኢየሱስ ምን ይላል፣ ሙሉ መጽሐፍ ቅዱስ ስለ ምጽአት ቀን ምን ይላል። ለምሳሌ እኮ ኢብኑ በቀላሉ ልንገር፣ ማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ኢየሱስ ክርስቶስ አመጣጡን ሁላ ከመጣም በኋላ የዛን ቀን ሁላ ምን እንደሚናገር እኮ ማቴዎስ ወንጌል ምዕራፍ 25 ላይ ተናግሯል አይደል? እሺ አይደል? ያ ሙሉ አላነበብኩም ጥቅሱ። እሺ ማቴዎስ በተጨማሪ እየሰጠሁህ ነው። ማቴዎስ ወንጌል ምዕራፍ 25 ላይ ምን አለ መሰለህ? የሰው ልጅ በክብሩ ዙፋን እንደሚመጣ ከመላእክቱ ጋር ጌታችን ኢየሱስ ክርስቶስ ከመላእክቱ ጋር እንደሚመጣ ይናገርና ከዛ በኋላ በጎችን ፍየሎችን እንደሚለይ ከዛ በቀኝ ያሉት ምን እንደሚላቸው በግራ ያሉት ምን እንደሚላቸው ራሱ ክርስቶስ ኢየሱስ ተናግሯል። አንድ ምዕራፍ ወደፊት ብትሄድ ማለት ነው። ስለዚህ ከቅድም ጀምሮ ስትመለከት ያቺ ቀን አንደኛ የተፈጠረች ናት። ሁሉን የፈጠረው ደግሞ እርሱ እንደመሆኑ ሁሉ በእርሱ ሆነ ስለሚል የተፈጠረችውን ቀን የፈጠረው ራሱ እሱ እንደመሆኑ በደንብ ያውቃል። ሁለተኛ እግዚአብሔር ጥበቡና እውቀት የተባለው ክርስቶስ ኢየሱስ ነው። ኦኬ የአብ ጥበቡና እውቀቱ ክርስቶስ ኢየሱስ ነው ከተባለ አብ አውቆ ወልድ የማያውቀው ነገር ምንም ነገር የለም። ኦኬ ሶስተኛ በደንብ ስማኝ። ሶስተኛ ደግሞ አሁን ያልኩ ማቴዎስ ወንጌል ምዕራፍ 25 ላይ በዛን ቀን ኤግዛክትሊ ምን ሀፕን እንደሚያደርግ ራሱ እያንዳንዱን ነገር ያውቃል። አሁን እነዚህ ነገሮችን እንያዝና ማቴዎስ 24 ላይ ስንመጣ አንድ ነገር አሁን ይህን ነገር ጌታ ሲናገር ፈርስት ኦዲየንሶቹ ኦኬ የመጀመሪያ አዳማጮች ወይ ጌታ እየተናገረ ያለው ለአይሁዶች ነው አይደል? ኢብኑ ወይ እሺ ለአይሁዶች ነው አይደል? ክርስቶስ ኢየሱስ እየተናገረ ያለው ለአይሁዶች ነው አይደል? ፈርስት ኦዲየንስ የሚባሉት ወይ ደግሞ ኢኒሻል ኦዲየንስ የሚባሉት መጀመሪያ አዳማጮች ይህ ነገር ሲናገር አይሁዶች ናቸው አይደል? እየሰሙ ያሉት የነበሩት በዛ ዘመን የተላከ። እሺ በጣም ጥሩ። በመጽሐፍ ቅዱሳችን የዛን ቀን እቺ የምጽአት ቀን የዛን ቀን የተባለው ክርስቶስ ኢየሱስ ያው ዳግም የሚመጣበትን ቀን ነውና ምን ትባላለች መሰለ? የዛን ቀን ክርስቶስ ኢየሱስ ሙሽራ ይባላል። ቤተክርስቲያን ሙሽራይቱ ትባላለች በመጽሐፍ ቅዱስ ትምህርት። ይሄን እንኳን ሜቢ እንትን ላትል ትችላለህ። ሙሽራው የሚመጣው ጌታችን ኢየሱስ፣ ቤተክርስቲያን የምትባለው ደግሞ የክርስቲያኖች ህብረት ሙሽራይቱን ሊወስዳት ነው። በአይሁድ ባህል ምን አይነት ነገር አለ መሰለ? ኢብኑ ቼክ ማድረግ ትችላለህ። በአይሁድ ባህል የሰርግ ቀንን አሁን ለምሳሌ አባት አለ፣ ልጅ አለ፣ ልጅዮ የሚያገባት ሚስት አለች። የሰርግ ቀንን አናውንስ የሚያደርገው ወይ ደግሞ የሚያሳውቀው ማን ነው? አባት ነው። ኦኬ በደንብ ስማኝ። የሰርግ ቀንን የሚያሳውቀው ማን ነው አልኩ? አባት ነው በአይሁድ ባህል። ኦኬ በአይሁድ ባህል ይህንን ያዝንና የሰርግ ቀን ነው ያ ቀን ብያለሁ። ጌታችን ኢየሱስ ክርስቶስ ዳግም መጥቶ ቤተክርስቲያንን የሚወስደው ሙሽራው ክርስቶስ ሙሽራይቱ ቤተክርስቲያንን መጥቶ የሚወስድባት ቀን ያ ቀን የሰርግ ቀን ነው። ኦኬ ያ ቀን የሰርግ ቀን ከሆነ ያንን የሰርግ ቀን ደግሞ የመጀመሪያ ኦዲየንሶች ወይ ደግሞ አዳማጮች አይሁድ እንደመሆናቸው ጌታችን እነሱ በሚረዱት መልክ እየነገራቸው ነው። በአይሁድ ባህል ልጅ ሲያገባ ወይ ደግሞ የልጅ የሰርግ ቀን ላይ ያንን ቀኑ ሰርጉ በዚህ ቀን ነው ብሎ ዲክሌር የሚያደርገው ማን ነው አልኩ? አብ ነው፣ አባት ነው። እንደዚሁም ደግሞ ጌታችን በዚህ ምሳሌ አድርጎ ምን አላቸው? ያንን ቀን ዲክሌር የሚያደርገው ማን ነው? ዲክሌር ከማድረግ አንጻር ዲክሌር የሚያደርገው አብ ነው እያለ ነው እንጂ ጌታችን ኢየሱስ ክርስቶስ ስለዚያ ቀን አያውቅም የሚለውን ነገር ቀደም ያነሳናቸው ጥቅሶች አሉ። ይሄ ግን ቀጥታ ከዚህ አንጻር ነው የምንረዳው ወንድማችን፣ ዲክሌር ከማድረግ አንጻር ነው ማለት ነው። ቃላቶች ራሱ እየተገጫጩ ነው እየተናገርክ ያለው። አሁን ስለ አንድ የጌታችን የአብ ቃል እንትና ወልድም ጭምር አንድ ናቸው ካልከ በኋላ በሰውኛ ትመስለዋለህ። የሰውን አረዳድ ነው አሁን እዚህ ጋር እያመጣህ ያለው። በሰው አስመስለ ሰዎቹ ጌታ የተናገረበትን ኦኬ ጌታ ከምን አንጻር አሁን እኮ ድጋሚ ትሰማና ታፈርሰዋል። አሁን ቅድም 3 ጥቅሶች ሰጠው። 3ቱ ጥቅሶች ላይ ምን ተስማማን? በጥቅሱ መሰረት አንተም እኮ ምን ብለህ ቃል አረጋገጥክልኝ መሰለ? ምን ብለህ አስረገጥክልኝ መሰለ? አዎ በዚህ ጥቅስ መሰረት ከሆነ እውቀትና ጥበቡ ከሆነ ሁሉ በእርሱ ሆነ፣ ሁሉ በእርሱ የተፈጠረ ከሆነ ያ ቀን የተፈጠረ ከሆነ የሚለውን እኮ ተስማማን አይደል? በዚህ መሰረት ጌታችን ኢየሱስ ክርስቶስ ያን ቀን እንደሚያውቅ እኮ ተስማምተን የመጣ ነው። ነገር ግን ይጋጫል ማለት ነው። እንደዛ ከሆነ እዚህ ጋር ይሄ ቃሉ ይጋጫል ማለት ነው። ምን ነው የሚጋጨው?
አሁን ሁሉን ያውቃል በዚህ ጥቅስ መሰረት ተባባለን አይደለ? እዚህ ጋር አያውቅም ለምን ይላል ነው ቃሉ ይጋጫል። ዲክሌር ከማድረግ አንጻር ነው። አያውቅም የሚለውን ቃል ኦሪጂናል ቃሉን ሄደህ ብትመለከት፣ ኦኬ ኦሪጂናል የተጻፈበትን ቃል ሄደህ ብትመለከት ከትርጓሜው ያ ቃል አያውቅም ተብሎ የተጻፈው ያ ቃሉ ማለት ነው ከኦሪጂናል መንፈስ ቅዱስ አያውቀውም። ቅዱስም ያውቃል። አያውቅም ከአብ በቀር ለምን ይላል? ቆይ ጥቅሱ ላይ ለዛ ነው መጽሐፍ ቅዱስ መረዳት ያስፈልጋል እኮ የምልህ። ለዛ ነው መንፈስ ቅዱስ እንደሚያውቅ ላሳየህ። ከአብ በቀር አይደለም ጥቅሱ ላይ ከአብ በቀር የሚለው መንፈስ ቅዱስን አያካትትም። ለዛ በቀር የሚለው ነው የሚገባ። አንዴ ስማኝ እሺ ወንድማችን፣ ከቅድም ጀምሮ መጽሐፍ ቅዱስ ሙሉ አውዱን ይዘን ነው የምንረዳው እኮ እያልኩ ነው። አሁን አንድ ጥቅስ ላይ ቆመ እንትን አትበል። አሁን ስለ ወልድ ተማምነን ነው ስለ ጌታችን ኢየሱስ ተማምነናል። ወደ መንፈስ ቅዱስ ሊድ አይደለም አሁን መልስ ስሰጠኝ ስለ ሙሽራይቱ ኢየሱስ ነው ምንድነው ይመጣል ብለህ ከነገርከኝ በኋላ ልጁ አባቱ ስለሆነ ለነሱ እንዲረዱት ነው ምናምን ብለህ ይሄ እንትን ጥቅስ አመጣ። አሁን እዚህ ጋር መንፈስ ቅዱስም አለ። መንፈስ ቅዱስ እኔ እሱን እኮ መንፈስ ቅዱስ እንደሚያውቅ ላሳየህ እኮ ፓፓ፣ ላሳየህ። አታድክመን። ረጅም ሰዓት ላይ ስለተቀመጠ ላሳየህ። ስለ ጥቅሱ ነው በሌላ ቦታ ልትነግረኝ ትችላለህ። ስለ ጥቅሱ ነው ባጭሩ ቃሉ ስለ ይሄ ዕውቀት ስለ ኖውሌጅ አይደለም። ክፍሉ አያውቅም የሚለው ኖውሌጅ የለውም የሚል አይደለም። ቃሉ ራሱ ሲጀመር እያለ ነው። እሺ አንተ ከእውቀት ጋር እያገናኘው ነው። አያውቅም የሚለው ከእውቀት ጋር አይደለም የሚገናኘው መጽሐፍ ቅዱስ ላይ። እሺ ቃሉ ራሱ አያውቅም የሚለው ከእውቀት ጉዳይ ይሄ አሁን ሾርቴጅ ኦፍ ኖውሌጅ አለ አይደለ? አሁን አንተ አታውቅም ሲባል ኦኬ ሾርቴጅ ኦፍ ኖውሌጅ ወይም ደግሞ የእውቀት እጥረት አለብህ የሚለውን ሊያሳይ ይችላል። አያውቅም የሚለው ደግሞ በግብር ወይም ደግሞ በድርጊት አለማድረግ እሱ ራሱ ምን ተብሎ ይታወቃል? አላወቀውም ወይም ደግሞ አላወቃትም ተብሎ ሊነገር ይችላል። ለምሳሌ ሐዋርያ ቅዱስ ጳውሎስ እኔ ከክርስቶስ መስቀል በቀር ሌላ ላላውቅ ቆርጬ ነበረ ይላል። ኦኬ በቃ እኔ ክርስቶስ መሰቀሉን ብቻ ነው ማውቀው ሌላ ምንም አላውቅም እያለ ነው አይደለም። ነበረ ነው የሚለው እሱ ነበረ ነው የሚለው እኮ አላውቅም ሰብን ነበረ ነው የሚለው እኮ ላለማወቅ ከዚህ ጋር አይገናኝም። ምን ማለት ነው? እሺ ክርስቶስ ልክ እዛው ማቴዎስ 25 ላይ ቀጣዩ ምዕራፍ ላይ ማለት ነው ምን ይላችኋል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ሂዱ ከዚህ አላውቃችሁም ይላችኋል ይላል። አላውቃችሁም ማለት እነማን እንደሆናችሁ አላቅም ማለት ነው። እንደዛ ነው የምትረዳው አይደለም። መጽሐፍ ቅዱስ ሂዱ ከዚህ አላውቃችሁም ማለት መልካም ስራ አላደረጋችሁም የሚል ሀሳብ ነው ያለው እንጂ ኦኬ እነማን እንደሆናችሁ አላቅም ስማችሁን ወይም ደግሞ ማንነታችሁን አላውቅም እያላችሁ አይደለም ክርስቶስ ማለት ነው። ኦኬ ስለዚህ እዚህ ክፍል ላይ ምን ለማሳየት ነው? ኦኬ ልጅም ቢሆን አያውቃትም የሚለው ኮንሴፕት ምን እውቀት የለውም ወይም የኖውሌጅ ጉዳይ ነው እየተነገረ ያለው አይደለም። ከመናገር አንጻር ነው። በመናገር እኔ አላደርግም ወይም አልነግራችሁም ነው ባጭሩ ቃሉ ማለት ነው። ኦኬ ባጭሩ አልነግራችሁም ማለት ነው እንጂ ቀኒቷን አላውቃትም እያለ አይደለም ክርስቶስ። እንደዛ ቢሆንማ እዛው ዝቅ ብሎ ምንድነው የሚመጣው? ሲጀመር እኮ ክርስቶስ ራሱ ነው። ራሱ የሚመጣበት ቀን እንዴት አያውቅም ይባላል? ዝቅ ብለው እኮ የጌታ የሚመጣበትን ቀን አታውቁምና ተዘጋጅታችሁ ኑሮ ቢል እዛው 34 ትንሽ ዝቅ ብለ 36 ስታነብ የመምጫውን አታውቁምና ሁልጊዜ ተዘጋጅታችሁ ኑሮ፣ በቃ ለእናንተ አይነገራችሁም ማለት አለቀ። ስለዚህ ክርስቶስ አልነግራችሁም እያላቸው ነው። አሁን እዚህ ጋር አንዴ ከዚህ በላይ ሂድ ቻው። ቀኑ ሙሉ ለአንተ የምናስረዳበት ኢነርጂ ምንም የለንም ወንድማችን። ከቀደም ጀምሮ ተብራራለህ። ይበቃል። ያስከውን ይዘን እንትን በል። በቃ ደክሞናል እኛ ጭስ በቃ እኔ በጣም ደከመኝ። ጌታን መዝሙር ነገር እንስማ።